ቅመሜ እኔ አልቀበልሽም። ተቀበለኝ። አልቀበልሽም። ለዚህ ነው የጠራሽኝ? ቅመሜ እናትሽ ረፊ አሞሻል እኮ ገና መድኃኒት እየወሰድሽ ምናምን አይደል እንዴ? ቅመሜ ስሚኛ፣ አትሰሚኝም? እኔ ምንም መስማት አልፈልግም። እሺ ቀለበት አትመልሽልኝ። እኔ ከአንቺ ጋር መጣላት አልፈልግም። በእናትሽ እየተጣላን አይደለም፣ ግን ከዛ ምንም ነገር ልትሆን አትችልም። ለምንድን ነው አንቺ? እኔ አልቀበልሽም። ተቀበለኝ ብሩኬ፣ ደክሞኛል፣ በጣም ደክሞኛል፣ አቅም አንሶኛል። ለምንድን ነው የማትረዳኝ እኮ? ስሚኛ ሀይሚ፣ ስሚኛ፣ እኔ አሁን ካንተ ጋር የምጫጫሁበት አቅም የለኝም። በቃ ስማኝ፣ አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማየውን ተስፋ ስኖር አላሳዝንህም? ታሳዝኛለሽ እኮ። እኔም እኮ ጨንቆኝ ነው። እስኪ በእናትሽ ነይ እንዴ! አታውልቂ ቀለበቱን በእግዚአብሔር። ወይ በቃ ሀይሚ ስሚኛ። ብሩኬ ለምንድነው ማሰሙኝ? ሀይሚ ተይ በእናትሽ፣ እኔም አልጎዳብሻል። አላሳዝንሽም? እኔ ያለሁበት ስሜት እኮ በጣም ነው የሚያስጠላው ቅመሜ። ይገባኛል እኮ። ከገባሽ እንረዳዳ በቃ። እኔና አንቺ እንዴት ምንም እርግጠኛ ባልሆንበት ነገር በምን ላግዝህ? ላይ ምንም እርግጠኛ ባልሆን እሺ፣ ከኔ ጋር ብቻ እንድትሆኝ ነው ፈልገው። እሺ ከማሚ ከዛስ ካንተ ጋር ሆኜ ነገር ይስተካከላል እኮ ሀይሚ። ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ። እርጉዝ መሆኗን ብቻ እኮ ነው ያወቅነው አይደል? ቢሆንስ ሀይሚ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ። ጊዜውን ግን አይተዋል? ስንት ጊዜ እንደሆነ አይተዋል? ዋጋ የተከፈለላቸው ሰዎች ለህይወታችን ሲሆኑ አላየውም። አብዛኛው ሰው ዋጋ የተከፈለላቸው ክብር የተሰጣቸው ሰዎች ለኛ ሲሆኑ ለህይወታችን ሲሆኑ ረጅም መንገድ አብረን ስንጓዝ አላየውም፣ አልሰማውም። ከራሴም ላይፍ ኤክስፒሪየንስ በዙሪያዬ ካሉትም ሰዎች ማለት ነው። ስለዚህ ምንድነው ዋጋ የሚገባቸውን ሰዎች ለይተን አላወቅም። እኛ ሴቶች ጊዜያችንን፣ እድሜያችንን፣ ብዙ ነገራችንን ራሳችንን ጭምር የምናጣው ዋጋ የሚገባውን ሰው ለይተን ባለማወቃችን፣ ዋጋ እየሰጠናቸው የኛ ዋጋ እያነሰ። ስለዚህ ዋጋ የሰጠናቸው ሰዎች ለኛ ቦታ የላቸውም። ዋጋ ለሚሰጠው ሰው ለይተን እንወቅ። የሚያፈቅረን የሚወደን እኛ ሊያገባን አላማ ካለው ሰው ጋር ነው ዋጋ መሰጠት እስከ ጥግ ድረስ መሄድ ያለብን። የማይሆነንን ሰው ለሰከንድ በህይወታችን ውስጥ አናቆይ። ሴቶች ያመሰግናለሁ። ወዳጅ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እኔ እግዚአብሔር ይመስገን። በያላችሁ በሰላሙን ፍቅሩን ያብዛላችሁ። የዛሬ ቪዲዮ የሚሆነው ትናንት በብሩኬ ቤት የተለቀቀው ቪዲዮ ነው። ሀይሚ በጣም አሳዘነችኝ። አልቅሳ ነው ያስለቀሰችኝ። እኔ በሷ ቦታ ራሴን ተክቼ ሳየው በጣም ስሜቷ ምን ያህል እንደተጎዳ፣ ልቧ ምን ያህል እንደተሰበረ ነው የተሰማኝ። ይህ ሁሉ ተጠያቂነት ያለው ብሩኬ ነው፣ እውነት ለመናገር ማለት ነው። ምን ያህል እንደምታምነው፣ ምን ያህል በሱ ላይ ተስፋ እንዳላት እንደጣለች ልቧ ተሰብሯል። ወንዶች ግን ምን ይሻላችኋል? ወንዶች ምን እናደርጋችሁ? አሁን ብሩኬ ትልቁ ስህተት የት ጋር እንደጀመረ ታውቃላችሁ? ከሀይሜ ጋር የነበረው ብሬክ የተወሰነች ሰዓት ተጣልተው ነበር በብራንክ ምክንያት። በዛ ጽብ ወቅት ሄደ ወደ ቡታጅራ ሲሄድ መደበቂያ ያረገው መሸሸጊያ ያረገው የድሮ ፍቅረኛውን። አያችሁ እዛ ጋር ስተቱ። ለምንድን ነው ወንዶች ከሆነ ሴት ጋር ስትጣሉ ወደ ድሮ ፍቅረኛችሁ ጋር ሮጣችሁ መደበቂያ የምታደርጉ? ቤተሰቦቹ ጋር ለምን አልሄድም? በዙሪያው ጓደኛ አሉ፣ ደግሞ የሚያረጋጋ ብዙ ቦታዎች አሉ። ትልቅ ችግር የፈጠረው ብሩኬ ነው። ሀይሜን በጣም ልቧን የሰበረው ማለት ነው። ለምን? እሷ ራሱ በጣም ጎበዝ፣ ጀግና፣ ቆፍጣና፣ ጠንካራ ሴት መሆኗን በዚህ ትለያለችው። ብሩኬ በምን ንርዳ፣ በምን ላግዝህ ነው ያለችው። እሷ እኮ ትክክል ውሳኔ ነው እየወሰነች ያለችው። እውነት ለመናገር የራሷን ህመም የራሷን ስብራት በውስጧ ይዛ ሀይሜ ብሩኬ በምን ልገዝህ፣ በምን ልርዳ? አንተ ነገ የልጅ አባት ነህ። ልጁ ደግሞ የአባት ፍቅር ማግኘት አለበት። እንዴት ነው መቀጠል የምንችለው አለች። እውነቷን እኮ ነው። በጣም የምትወደው የምታምነው ሰው እንደዚህ አይነት ስህተት ውስጥ ገብቶ ራሷን ጎርታ ልቧ ተሰብሮ ነው ያለችው። ምን አይነት ይጠግናት ይሆን?
እርግጥም ብሩኬ የኔ ልጅ አይደለም እያለ ነው ያለው። ዲኤንኤን እኮ ማድረግ ይቻላል። አሁን የ6 ወር ከሆነ ዲኤንኤን ማድረግ ይቻላል። ስለዚህ ዲኤንኤን 3 ወር ድረስ መጠበቅ አለብሽ ሀይሚ ብለህ መወሰን የለብህም። እውነት ለመናገር ምንም እንኳን ከጎኗ እንደምትሆን ተስፋ አለኝ፣ አብራችሁ እንደምትሆኑ 3 ወር ድረስ። ግን 3 ወር ድረስ እንደውም ከዚህ በኋላ ያለው ነው ሀይሜን በጣም ከዚህ የበለጠ የሚጎዳት። ምክንያቱም 3 ወር የእሱ አይደለም ብላ በተስፋ እየጠበቀኝ ዲኤንኤኑን ልክ ዲኤንኤኑ ሲመጣ የብሩኬ ልጅ ነው ቢባል ሀይሜ የበለጠ ይሰባበራል፣ ልቧ ይሰበራል። የእውነት ነው የምላችሁና ሌላ መፍትሄ አማራጭ ካላችሁ ጥሩ ነው። ግን እርግዟ ልጅ እኮ ምንም ጥፋት የለባት። እውነት ለመናገር ወንድ ልጅ ፈልጓት እንጂ ሄደችው ሴቷ ፈልጋ ምንም የምታደርገው ነገር የለም። ምንም እንኳን ሀይሜ ተረጋግታ በዚህ ሁኔታ ውስጥ ናታስብ ትችላለች እንጂ ተረጋግታ አንድ ወንድ ልጅ ከሚወደው ከሚያፈቅረው ሰው ጋር ነው መቀጠል የሚችለው። ምንም እንኳን ልጅ መጣ ብሎ ከእሷ ጋር አይቀጥል ይችላል። ምክንያቱም የማይወዳት የማያፈቅራት ከሆነ ለጊዜያዊ ስሜት ከሆነ እየቀረባት ልጁ ጸጋ ነው፣ ልጅ በረከት ነው። ልጅ ትወልዳለች። ልጁን ማሳደግ ይችላል። መስጠት ያለበትን ማድረግ ያለበትን ሊያደርግ ይችላል። ግን ሀይሜ እዛ ሰዓት ተረጋግታ አሁን ይሄንን መወሰን አትችልም። ምክንያቱም የእሷ ስሜት ልክ ነው። ስሜቷ የሚላትን እየተከተለች ነው ማለት። ልቧ በጣም ተሰብሯል። እውነት ለመናገር ከዚህ በፊት ብሩኬና ሀይሜ የሰሩት ቪዲዮ የሴት ልጅ እንባ ያለቀሰችበት ወንድ በጣም ከባድ ነው ብለው ቪዲዮ ሰርተዋል። ይኸው ዛሬ ደግሞ በተቃራኒው ሀይሜ ብሩኬ ያስለቅሳታል። ልቧን ሰባብሮ አስባችሁታል? አብሯቸው ያለው ቤተሰብ ጓደኛ ምን ያህል ስጋ መለስ ብዬ ቪዲዮ አስገባላችኋለሁ። የሴት ልጅ እንባ ምን ያህል መጥፎ እንደሆነ ብለው ብሩኬና ሀይሜ የሰሩትን ቪዲዮ አስገባላችኋለሁ። ለትውስታ ያህል ሰላም አሉልኝ። ቸር ሰንብቱ። እንባ በጣም መጥፎ ነው። መቤቴን በጣም ከባድ ነገር ነው። የሴት እንባ ህይወትን የሚያበላሽ የላይኛውንም ቤታችንም የሚያበላሽ ነገር ቢኖር የሴት ልጅ እንባ ነው። ወንዶች የምታዩትም ከሆነ እባካችሁ። ፍቅር ሲያለቅስ ደግሞ እግዚአብሔር እንደማልቀስ እንደማለት ነው። ማለት እግዚአብሔር ሲያዝንብህ ማለት ነው። እግዚአብሔር ፍቅር ነው አይደል የሚለው መጽሐፍ ቅዱስ።